እነሱ ይሰማል እድሉን እነሱ ተጣሉ በረም አልተማኒ ምን ነገር ዘመን 12 ሰዓት ከ50 ነው ከዛ በኋላ ለጤና ያለበት ብቻ ስለሆነ ለጤና ያለበት ገለጃላው ነው ወላኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታላችሁ ይሄ ወታደር ምን እንደሚል በደንብ አዳምጡ እንደ ሀገር እጅግ አሳሳቢ ነገር አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ በሌላ በአዲስ ቪዲዮ ተመልሻለሁ እንግዲህ በዛሬው ቪዲዮ አንድ ወንድማችን ላይ በቀጥታ ስርጭት ላይ በቲክቶክ ላይ ሲደበድቡት እጅግ በጣም አስደንጋጭ ሆነ አሰቃቂ በሆነ መልኩ ሲደበድቡት የሚያሳይ ቪዲዮ የማሳያችሁ ይሆናል እንግዲህ እጅግ በጣም አስደንጋጭ ነው በዚህ መልኩ ለምን እንደደበደቡት ምን አድርጎ ነው የሚለውን እንመለከታለን ማለት ነው እንግዲህ በሌላ በኩል ደግሞ ወደ ደብረ ብርሃን አካባቢ የኦርቶዶክሳውያን ተማሪዎች ወደ ቤተክርስቲያን እንዳይገቡ የተከለከሉ በፓትሮል እየተዘጋባቸው መንገድ ይገኛሉ ማለት ነው እሱን ቪዲዮ የማሳያችሁ ይሆናል እንዲሁም ደግሞ ተወዳጁ አርቲስት ሙዚቀኛ ቴዎድሮስ ካሳሁን ሃይማኖቱን ቀይሮ ፕሮቴስታንት ሆኗል የፕሮቴስታንት መዝሙር አውጥቷል በመዝሙሩም ተባርከናል የሚሉ ፕሮቴስታንቶች አሉ ይሄ ቪዲዮ እውነት ነው ቴዲ አፍሮ ሃይማኖቱን ቀይሯል መዝሙር አውጥቷል ወይስ ውሸት ነው የሚለውን በዛሬው ቪዲዮ የማሳያችሁ ይሆናል ከምንም በላይ ደግሞ ወንድማችን የተደበደበበት ምክንያት ምንድነው የሚለውን ያለማት ነው በቅድሚያ እስኪ እነ ቪዲዮ ነው ይሄ ቪዲዮ የደረሳችሁ ምናልባት እስከ መጨረሻው ብትሰሙኝ ደስ ይለኛል አንድ መልእክት አለኝ እና ደግሞ እስኪ ሼር አድርጉልኝ ዘር እየቆጠረ ላለ ባለ ማህተም ማለት ነው በዚህ ዘመን ላይ አንገቱ ላይ ማህተብ አስሮ ዘር የሚቆጥር ብሔር ስር ተወሽቆ ያለ ሰው ካለ እሱ ከሞቱት በላይ ከቆሙት በታች ነው ለኔ በተለይ እኛ የኦሮሞ ኦርቶዶክሶች ማለት ነው በዚህ ሰዓት ላይ በየትኛው ሂሳብ ስሌት ዘር ልንቆጥር የማይገባን ጊዜ ላይ ደርሰናል ዘር መቁጠር በራሱ ኃጢያት ነው ዛሬ አማራ ትግራይ ደቡብ አሁን ካለው መከራ ልታመልጥ አትችልም አንገተ ላይ ማህተብ ስላለ ብቻ ተሳደዳለ ኦሮሞ ስለሆንክም ግን ከዚህ ትተርፋለ ማለት አይደለም አትተርፍም አሁን ያየን ያለነው ነገር ይሄ ነው የኦሮሞ ፕሮቴስታንቶች በደንብ እየሰሩ ያሉት በገጠራማ ቦታ ላይ አሁን ቤተክርስቲያንን እናጠፋለን ይያሉ ነው በሬውን ነጥሎ ሸጦ አረብ ሀገር የላካት ያባቷን በሬ መልሳ ሳትተካ ያለኝን በጀት በጅታለው ኦርቶዶክስ ቤተክርስቲያንን ከኦሮሚያ ከገጠራማ ቦታ ላይ እናጠፋታለን ነው ያ ማለት ፖለቲካ ውስጥም ሰርገው ገብተዋል ማለት ነው ከዚህ በፊት ወሃቢያ የሚባለው የእስላም ድርጅትም እንደዚሁ ሲያስብ ነበር ሐሳቡ የነበረው ይሄ ነበር እስላማዊ እናደርጋታለን ኦሮሚያን የሚል ሐሳብ የነበራቸው ጤነኛ ሙስሊሞች አብረው የኖሩ በጣም ስለ ቤተክርስቲያን የሚጨነቁ ሙስሊሞች እንዳሉ ሁሉ ማለት ነው አንዳንድ አሸባሪዎች ከአሸባሪ ጋር ሆነው ቤተክርስቲያን ለማጥፋት የሚሰሩ እንደነበሩ እናቅ ነበር አሁን ደግሞ ፕሮቴስታንቱ ተነስተዋል ማለት ነው ፕሮቴስታንቶቹም እንደዚሁ ነው አሁን ሐሳባቸው ስለዚህ በየትኛው ሂሳብ ስሌት ነው የኦሮሞ ኦርቶዶክስ ሆነ አንገትህ ላይ ማህተብ አስረህ እንዴት ነው ዘር ልትቆጥር የምትችለው ፕሮቴስታንት ውስጥ ብትሄድ ዘር የሚቆጥር አታገኝም አንድ ላይ ያመልካሉ ቋንቋ አይጠይቁም ሙስሊሞቹ ጋርም እንደዛ ነው እኛ ቤት ውስጥ ግን ቋንቋ እንድትጠይቅ ዘርን እንድትፈልግ ትደረጋለ ያ ማለት ቤተክርስቲያንን ለማመናመን ቤተክርስቲያንን ለማጥፋት ከኦሮሚያ ምድር ላይ ለማጥፋት የሚሰራ ነው ይሄ ደግሞ የማይሆን ነው አባቶቻችን ስንት ዋጋ የከፈሉ ናቸው ስንት ዋጋ የቤተክርስቲያን አባት እንኳን ሳይሆኑ እንደነገረሱ ዱኪ አይነቶች ወደ 17 ቤተክርስቲያን በኦሮሚያ ምድር ላይ አስፋፍተው በራሳቸው የሰሩልን ናቸው የነሱ ደም ራሱኛን ይጠይቀናል አቡነ ጴጥሮስ ስንት ዋጋ ከፍለውልናል ለኛ ለኦርቶዶክሳውያን ለኦሮሞ ኦርቶዶክሳውያን እምነታችን ላይ ጠንካራ እንድንሆን ነው የተሰራው ዛሬኛ ልንሽለጠለጥ ዛሬኛ ዋጋ ቢስ ልንሆን አይገባም በደንብ ያባቶቻችንን ፈለግ መከተል መቻል አለብን ብዬ አስባለሁ ይሄ ደግሞ የሚሆነው እኛ ከዘር ቆጠራ ውስጥ መውጣት መቻል አለብን ፖለቲካው ለኛ የሚሆን አይደለም ፖለቲካው ያሁኑ ፖለቲካ ቤተክርስቲያንን የሚያጠፋ ነው ቤተክርስቲያንን የሚጋፋ ነው ቤተክርስቲያንን የሚዋጋ ነው ስለዚህ ለሃይማኖታችን የምናስብ ከሆነ ከእንደዚህ አይነት ቦታ ላይ መራቅ መቻል አለብን እንላለው አመሰግናለሁ ወንዴ በሚገባ ገልጾልናል እንግዲህ ሁላችንም ከዘረኝነት መውጣት መቻል አለብን በተለይ ሃይማኖት ያለን ሰዎች
መውጣት አለብን። ከምንም በላይ ኦርቶዶክሳውያን ከዘር ተለይተን በአንድ ጌታ በኢየሱስ ክርስቶስ ሁላችንም አንድ ነንና በዛ ልክ እንደ አባቶቻችን በአንድነት በህብረት መቆም ይገባናል። ከብሔር ጥላቻ ከዘር መለያየት መውጣት መቻል አለብን። ይሄ በጣም አጸያፊ ነገር ስለሆነ ብዙ ፈተናና መከራ የደረሰብንም በዚህ መንገድ ስለሆነ ማለት ነው። እስኪ ይህንን ወንድማችን ለምንድን ነው የደበደቡት? እንዲህ አድርገው በቀጥታ ስርጭት ላይ በኃይል ዘግናኝ በሆነ መልኩ የደበደቡበት ምክንያት ምንድን ነው? እስኪ ቪዲዮ እንመልከተው። አልሰማንም፣ ምንም ነገር አልሰማንም። እሺ ቆይ ላያችሁት ነው እዚህ ጋር የሚደበደብበትን ፓርት እናሳልፈውና ለኔም ቢሆን ለናንተ ሰው አንድ ሰው በዚህ መልኩ ሲደበደብ ብቻውን አስሮ ሁሉ ሰው ህዝብ ሰብሮበት ሲደበደበ ማሳየት ዩቲዩብ ቢሆን ስለማይፈቅድ እንደበደቡን ፓርት ላሳልፈውና እስኪ ኖርማል ቪዲዮ አለ ላሳያችሁ ተመልከቱ። ከዚህ በኩል ወንድሞቼ የሚጨምሩት አባቶቼ የሚጨምሩት ካለ ከነሱ እንሰማለን። እድሉን ለነሱ ሰጣለሁ። ሮሎ እንግዲህ የኔ ልጅ ሽማግሌም ስለሆነ ብዙ ሄድ አልመሰላኝም። እንደማመጥ አትሂዱ፣ ጨርሰን ሂዱ። ጨርሰን ትሄዳላችሁ። ጨርሰን እየሰማችሁ ነው። ፕሊዝ አይጨረስንም እኮ አሁንም አንድ ጊዜ በእናታችሁ አይጨረስንም። ቅጣቱ የሚወሰነውን ውሳኔ የሚቀበለው ቤተሰብ ነው። ለመመለስም ምንም ለማድረግም ሌላ ተጨማሪ ቅጣትም ካለ ኃላፊነቱን የሚወስደው ቤተሰብ ነው እንጂ ያልኩት ጨርሰናል ሂዱ አላልኳችሁ። እኔ ማለት የሚፈልገው ነገር ያው ብዙዎቻችን ተናግረናል። ማናችንም እንዳደማ በዚህ ጥሪ በአንድ ቀን መምጣታችን እንግዲህ የሁላችን ተሰምቶን ደማችን አሞ ነው። ማታኛም እስከ 8 ሰዓት ድረስ ውጪ ነበረን። ያ ስለተሰማን ነው። አሁንም ያንን ሁሉ ላወራ ሳይሆን አሁን ወደ ዋና ሐሳብ ስንመጣ ቅድም እንዳለም አሁን ሙሉ ኃላፊነቱን የሚቀበለው ቤተሰብ ነው። ከዚህ ሰዓት ከዚህ ደቂቃ ጀምሮ አንድ ነገር አያደርግም። ኃላፊነቱን እኛ እንቀበላለን። አያወራም የሚሉ ከሆነ በኮሚቴ ጋር ፈርሞ ይሄዳሉ። ከዛ በኋላ አንድ ነገር በተፈጠረ ቁጥር ይሄው ግሩፕ አለን። ወዳኑ ግሩፕ ይለቀቅና ካለበት አስሰን ይዘን መተን የምናደርገውን ነው የምናደርገው። ስለዚህ አሁን ጸጉሩን ላጡ ቤተሰቦች መጥተው ሙሉ የልጁን ኃላፊነት ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ አንደበቴን ከትቻለሁ፣ በዚህ አልወጣም፣ ተምሬያለሁ ብሎ የሚመለሰውን ኃላፊነት ቤተሰብ ሲቀበል አብረን የምንሰማ ነው የሚሆነው። ለምንድን ነው ጥለን የምንሄደው? ቤተሰብ ከመዋልቴን ግን ኃላፊነቱ ያያችሁትን የሰማችሁትን ይመስላል ማለት ነው። እንግዲህ ይህን ወንድማችን በዋነኝነት በዚህ መልክ የደበደቡት ያሰቃዩት አይቀጡ ቅጣት የቀጡት በምን ምክንያት ነው? በዘረኝነት ነው። ይህ ወንድም አንዱን ብሔር አንቋሿል፣ ብሔርተኛ ሆኖ ሌላውን ብሔር ተናግሯል በሚል ነው እንግዲህ በዚህ ልክ የደበደቡት ያሰቃዩት ማለት ነው። እጅግ በጣም የሚያሳዝን ነው። እንግዲህ ያው ለዩቲዩብ ህግ ስለማይፈቅድ እንጂ ከዚህም በላይ ደብደባውን ማሳየት በወደድኩ ደስ ይለኝ ነበረ። ዳሩ ግን ለዩቲዩብ ህጉ ስለማይፈቅድ ማለት ነው። እና ይሄ ቅድም እንግዲህ መጀመሪያ መግቢያ ላይ ያየነው የወንድ ቪዲዮ ከብሔርተኝነት ከዘረኝነት ካልወጣን መከራው እንዴት ነው የሚሆነው? ህግ ባለባት ሀገር ቢያጠፋ እንኳን ለህግ አካል አሳልፎ መስጠት አይገባም። የደቦ ፍርድ ይሄ ጥሩ አይመስልም፣ አይጠቅምም ለሀገራችን ማለት ነው። እንግዲህ ለወንድማችን ህግና ፍትህ እንጠይቃለን ሁላችን። በጣም ያሳዝን ነው እንዲህ ያለ መልኩ ወንድ ልጅ በደቦ ሲደበደብ ማየት ማለት ነው። ሁላችንም ከዘርተኝነት ከብሔርተኝነት እግዚአብሔር ያላቀን። እስኪ ይሄን ቪዲዮ ደግሞ እንየው። ይሄ ወታደር ምን እንደሚል በደንብ አዳምጡ። እንደ ሀገር እጅግ አሳሳቢ ነገር ነው ያነሳው። ስሙት። ስቶፕ ዋር ኢን አማራ፣ ጦርነት ይብቃን። ለምን የአማራ እናቶች ይሰቃዩ? ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን። ሁላችሁም ስቶፕ ዋር ኢን አማራ በሚል መሪ ቃል ሁላችሁም ይህን ቻሌንጅ ተቀላቀሉ። ይህንን ንግግር በዛው በወንድማማቾች ጦርነት ላይ እየተሳተፈ ካለ ከአንድ ወታደር በመስማቴ በጣም ደስ ብሎኛል። ይልቅ ከዚህ ወታደር ንግግር አንፃር መላውን የኢትዮጵያ ህዝብ
እንደ ህዝብ የታዘብኩበትን አንድ ጉዳይ ልንገራችሁ። የምታስታውሱ ከሆነ ከጥቂት ወራት በፊት ትግራይ ክልል ላይ ገና ለገና ላልተከሰተ ነገር ግን ይከሰታል ብለን ለሰጋነው ጦርነት ሁላችንም ለማለት በሚያስደፍር መልኩ ሶሻል ሚዲያ ላይ ወተን ያ ጦርነት እንዳይደረግ ድምጽ ሆነናል። ይሄንን እየተቃወምኩ አይደለም፣ ትክክል ነው። ነገር ግን እንዴት ነው እየተደረገ ላለው ለአማራው ክልሉ ጦርነት ዝም ያልነው? አማራ ክልል ላይ እየተደረገ ያለው ጦርነት የወንድማማቾች ጦርነት አይደለም ወይ? በዚህ ጦርነት ልክ እንደ ትግራዩ ጦርነት ብዙ የአማራ እናቶች ልጆቻቸውን እያጡ አይደለም ወይ? በመከላከያ ሰራዊት በኩልም እንዳሉ ወንድሞቻችን ብዙ የኢትዮጵያ እናቶች ልጆቻቸውን እያጡ አይደለም ወይ? ጦርነቱ ላይ ለሌለን ሰላም ቦታ ላለን ምንም ላይ መስል ይችላል። ጦርነቱ ላይ እየተሳተፉም ሆነ ጦርነቱ ያለበት አካባቢ ያሉ ወገኖቻችን ግን ምን ያህል ጭንቀት ውስጥ እንዳሉ ግልጽ ነው። ስለዚህ ያኔ የትግራይ ጦርነት እንዳይከሰት ሶሻል ሚዲያ ላይ ድምጽ የሆነው ለወረትና ለይስሙላ ካልሆነ እየተደረገ ስላለው ስለ አማራው ክልል ድምጽ ማንሆንበት ምንም ምክንያት የለም። ስለዚህ ባካችሁን ሀገራችሁ ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን የምትመኙ ሁሉ አማራ ክልል ላይ እየተደረገ ያለው የወንድማማቾች ጦርነት እንዲቆም ሁላችሁም ይሄንን ቻሌንጅ ተቀላቀሉ። አመሰግናለሁ። ጋይስ እንደሰማችሁት የዚህ ወንድማችን ድምጽ ተቀባይነት ሊኖረው የሚገባ ድምጽ ነው። የሚያዋጣን ተፋቅረን እንድንኖር ከተፈለገ እንደ ሀገር ጸንታ እንድትቆይ ከተፈለገ የዚህ ወንድማችንን ድምጽ ማበረታታት መደገፍ አለብን ብዬ አስባለሁ። ይሄ ወንድም እንደምታዩት በጣም ስቅስቅ ብሎ ያለቀሰ ያለው ነገር የተናገረ ያለው ኦሮምኛ ቋንቋ ነው። ነገር ግን ኮሜንት ላይ ምንድነው የሚለው ነገር ብዙዎች ተርጉሞ ታሳያቸዋለሁና የምትሰሙት ሰሙታላችሁ ቢሆን ታሳያቸዋለሁኝ እያለ ያለው ነገር እውነት ላችኋለሁ በጣም የሚያስለቅስ የሚያስነባ ነገር ነው። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደግል አዳኙ አርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። እጅግ በጣም ያስደስታል። ወንጌል ያሸንፋል፣ ኢየሱስ ያድናል። ይሄ ቴዲ አፍሮ መዝሙር ነው፣ እንስማው። ከጌታችን ፍቅር ማነው ጌታ ስልጣን በእጁ ያዘ ሁሉንም ይረታ ከአምላካችን ጋር አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደግል አዳኙ አርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። እጅግ በጣም ያስደስታል። ወንጌል ያሸንፋል፣ ኢየሱስ ያድናል። ይሄ ቴዲ አፍሮ መዝሙር ነው፣ እንስማው። ከጌታችን ፍቅር ማነው ጌታ ስልጣን በእጁ ያዘ ሁሉንም ይረታ ከአምላካችን ጋር በሬ ወለደ የሆነው የፕሮቴስታንቱ ዓለም እንግዲህ ዛሬም ቴዲ አፍሮን ፕሮቴስታንት ሆኗል፣ መዝሙር አውጥቷል ብሎ በሐሰት ላም ባልዋለበት ኩበት ሲለቅም ይገኛል ማለት ነው። ያው ራሳቸውን በራሳቸው የማርካት ሂደት ውስጥ ናቸው እንጂ ቴዲ አፍሮ ምንም አይነት ሃይማኖቱን አልቀየረም። ከዚህ በፊትም ሌሎቹን እነ ሰለሞን በጋለ ሌሎችም አርቲስቶችን እንዲህ ብለው ሐሰትን እየነዙ ሰውን ሲረብሹ ይታያሉ ማለት ነው። እነዚህ ምክንያቱም ሐሰተኛ ናቸው። ምን ጊዜም ስማቸው ግብራቸውን ይገልጿል። ፕሮቴስታንት ናቸውና መቆም ነው ነገራቸው ሁሉ ማለት ነው። ነገር ግን ቴዲ አፍሮ ምንም አይነት ሃይማኖት አልቀየረም፣ ዝማሬም አልወጣም ማለት ነው። ይሄ እንግዲህ የእናንተ ምኞትና ቀዠት ነው ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ስለነበረን ጊዜ እናመሰግናለን። ሰላም ለእናንተ ይሁን። ሰላም ቆዩ።